ጤና ይስጥልኝ እንደምሰነበታችሁ የእግዚአብሔር ቤተሰቦች ዛሬ በፓልም ብሪጅ ወንጌል አማኞች ቤተክርስቲያን ላይ ይገኛለሁ። የፓልም ብሪጅ ወንጌል አማኞች ቤተክርስቲያን እንደሚታወቀው ከ104 ቤተክርስቲያናችን መካከል አንዱና ከጆሃንስበርግ ወንጌል አማኞች በቅርብ ርቀት ላይ የሚገኝ ቤተክርስቲያን ነው። በዚህ ቤተክርስቲያን ላይ የተገኘንበት ዋናው ዓላማ የፓልም ብሪጅ ወንጌል አማኞች ቤተክርስቲያን በአፕሪል 5 2026 ዓ.ም ቤተክርስቲያኗ የሰራችውን ህንጻ ለማስመረቅ ጊዜው ስለሆነ ነው። ይህንን ህንጻ ምረቃት ለማስፈጸም ከሄድ ኦፊስ የተገኙት ዶክተር ቢሾፕ አዳና አሻሞ፣ ቢሾፕ ተገኝ አቡቴ እንዲሁም ደግሞ ጋሼር መኮ ሌሎችም የጽህፈት ቤት አገልጋዮች ተገኝተዋል። የዚህ ቤት ዓላማ ትውልድ የሚያመልክበት መታሰቢያ ነው። ለትውልድ ሁሉ ማምለኪያ መታሰቢያ እንዲሆን ዛሬ ተከፍቷል። ሁላችሁንም እንኳን ደስ አላችሁ እላለሁ። ይህንን የሰራው ታላቁ የእግዚአብሔር እጅ ስለሆነ ከነፍስ ከልብ የሆነ ምስጋና ለጌታ ይሁን። እግዚአብሔር ሆይ አንተ የትውልድ አባት ነህ። እግዚአብሔር ሆይ አንተ ታሪክ ሰሪ ነህ። እግዚአብሔር ሆይ አባቶቻችን ዘመን የሰራህ እኛ ለተናናሾች ሲሰራ አይተናል። ይህ ቤት ከዘላለም እስከ ዘላለም የሚጠራበት ይሆን፣ ትውልድ የሚያመልክበት ይሆን። ከዛሬ ጀምሮ ትውልድ ሁሉ የአባቴ ቤት ብሎ ያመልክበት ይሆን። ይህ ስፍራ ሰይጣን የሚነሱበት ይሆን። ይህ ስፍራ እግዚአብሔርን የሚያሳይ ይሆን። አሜን። እንጸልያለን። አዲስ ነገር በዚህ ከተማ ላይ አንተ እግዚአብሔር ስላበቀልክ፣ እግዚአብሔር ስላስደሰትከን፣ መልካም ነገር ስላደረክልን፣ እግዚአብሔር አምላክ ታላቅ ነገር አደረገልን፣ ለኛም ደስ አለን ተብሎ እንደተጻፈ እግዚአብሔር ደስ የሚያሰኘውን ነገር እግዚአብሔር አንተ አደረክ። ያንተ እጅ አይተናል፣ ያንተ አምላክነትን አይተናል፣ ያንተን አባትነትን አይተናል። አንተ የምትገርም አምላክ ነህ። አሳረፍከን። እግዚአብሔር ስም ይባረክ። አጤታ ሪቦን ቆርጠን የምንገባበት ነው የሚሆነው። አጋናዋ ኪና ሎምቢዮና አድል ኢየሱስ አኪና ሎምቢዮና አጋናዋ ኪና ሎምቢዮና አድል ኢየሱስ አኪና ሎምቢዮና አማንዳቴ አማንዳ ዋላሙ ገለታ ኢና ዋላሙ ገለታ አማንዳ ዋላሙ ገለታ ኢና ዋላሙ ገለታ ሆኖ አኤ ገለታ ሆኖ አኤ ገለታ ሆኖ አኤ ገለታ ሆኖ አኤ ገለታ አማንዳ ዋላሙ ገለታ ክብር ሁሉ ለጌታ ለኢየሱስ ይሁን። እጅግ የተወደድክ የሰራዊት ጌታ እግዚአብሔር አባታችንና አምላካችን ሆይ ስለ ዛሬ ቀን አንተን እጅግ አድርገን እናመሰግናለን። በጌታችን በኢየሱስ ስም ክብር ምስጋና ለስምህ ይሁን። ይህንን ቤተክርስቲያን ጌታ ሆይ ህዝቡ ሰርቶ በዛሬ ቀን ደግሞ በዚህ ሁኔታ ጌታው እንድማረቅ እድልና ጊዜ ስለሰጠህን በኢየሱስ ስም ስምህ ብሩክ ይሁን። ይህ ቤት በኢየሱስ ስም የተባረከ ይሁን። በዚህ የምረቃ ስነ ስርዓት ላይ በጣም ብዙ ታዳሚዎች ከአራቱም አቅጣጫ ተገኝተዋል። ደስ ያለ ሰው ቆሞ ለእግዚአብሔር የምስጋና መስዋዕት እንዲያቀርብ ይጠይቃለሁ። በእልልታችሁ በፉጨታችሁ ሃሌሉያ የሚል ሰው ካለ፣ እልል የሚል ሰው ካለ፣ ጭብጨባ ካለ፣ ፉጨት ካለ የምስጋና መስዋዕት ለእግዚአብሔር ይሆንልን። ጸልዮ እንዲከፍትልን ቢሾፕን ወደፊት እጠራለሁ። እስራኤል ልጆች እንዲህ ብለህ ተናገራቸው። በሚመጣው ዘመን ልጆቻችሁ
አባቶቻቸውን እነዚህ ድንጋዮች ምንድነው ብሎ ሲጠይቁ ለልጆቻችሁ እንደዚህ ብላችሁ ታስታውቃላችሁ። እስራኤል ይህንን ዮርዳኖስ በደረቅ ተሻገረ። እስኪሻገር ድረስ አምላካችን የኤርትራን ባህር ከፊታቸው እንዳደረገ እንዲሁም እስኪሻገሩ ድረስ አምላካችሁ እግዚአብሔር የዮርዳኖስን ከፊት አደረቀ። በተለይም እስራኤላውያን ትልቁን የሰለሞን ቤተ መቅደስ ሰርቶ ወደ ተስፋ ምድር ከገቡ በኋላ ያደረጉት የመጀመሪያ ነገር እኛ ካለፈን በኋላ ትውልድ ሲመጣ ይሄንን የሰራ ማን ነው ብሎ ሲጠያየቅ ይሄንንማ ያደረገው የአባቶቻችን አምላክ ኤርትራን ባህር ያሳለፈው ያደረቀው አሁን ደግሞ ዮርዳኖስን አሻግረው ወደዚህ ወደ በረከት ምድር ያስገባው እግዚአብሔር ነው የሚለው መታሰቢያ ነው ብሎ ተናገሩ። ዛሬም በዚህ ቦታ ከተለያየ ቦታ የመጣን ቅዱሳን ሁላችንም ዛሬ በዚህ ቦታ የምናነገረው ነገር ሁሉ አሁን ላለን ትውልድም ለሚመጣ ትውልድ ነው። ቤተክርስቲያናችን የሶስት ትውልድ ቤተክርስቲያን እንደመሆኑ መጠን አሁን እኛ አንደኛ ትውልድ ለአምልኮ የሰራነው ዋጋ የከፈልነው ለሁለተኛውም ለሶስተኛውም ትውልድ ነው። ሚያምንና ምደሰት ነው። ክብሩን ለጌታ ይስጥ። እግዚአብሔር የተመሰገነ ይሁን። ዓላማው ይሄ ነው። ዛሬ ደግሞ ይህንን ቤትም ለጌታ ስምና ለጌታ ክብርም ስንቀድስ ዓላማችን ትውልድ የሚገለገልበት እንደሆነ ነው ማለት ነው። ይህ ቤት ከዛሬ ጀምሮ እስከ ለዘላለም ለእግዚአብሔር ቤት አገልግሎት ብቻ የተለየ ቤት እንዲሆን ይህንን ቤት ለስሙ ቀድሰናል። ይህ ቤት ከዛሬ ጀምሮ እስከ ለዘላለም ወደዚህ ቤት የረገጠ ሰው ሁሉ ሐዘንተኛ ምጽናናበት ቤት ይሆን። በዚህ በተቀደሰ መቅደስ የወደቀ ሰው ብነሳ ከውድቀቱ የሚነሳበት ቦታ ይሆን። ይህ ስፍራ በተለያየ ሐዘን በተለያየ በሽታ የታመመ ሰው እግሩ በረገጠ ጊዜ የሚፈወስበት ቦታ ይሆን። ይህ ስፍራ ወደዚህ መቅደስ የሚገቡ እግሮች በሙሉ በጌታ ስም የተቀደሱ እንዲሆኑ ስፍራውን ለጌታ ስም ቀድሰናል። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ይህንን የከበረ ስፍራ ለትውልድ ለራሱ ክብር ያድርገው። ይህ ስፍራ ገብተን ብቻ የምንወጣበት ሳይሆን የመንፈሱ እሳት የሚፈስበት የመንፈሱ እሳት የሚቀጣጠልበት ተናናሾች ታላላቆች የሚሆኑበት ድሆች የሚበለጽጉበት ታላላቅና ተናናሾች በአንድ ጊዜ በአንድ ላይ የሚያመልኩበት ስፍራ እንዲሆን ይህንን ስፍራ ለስሙ ቀድሰናል። ይህ ቤት ለታላቁ ለእግዚአብሔር በአብ በወልድ በመንፈስ ቅዱስ በአንድ አምላክ ስም የተቀደሰ ይሁን። አሜን። እግዚአብሔር ታላቅ ነገር አድርገሃልና ስምህ ብሩክ ይሁን። ጌታ ሆይ ስምህ ብሩክ ይሁን። እግዚአብሔር ሆይ ስምህ ባረክ። ይህ ሁሉ የሆነው ይህ ሁሉ የተሰራው እግዚአብሔር አባታችን ሆይ በአንተ ነው። ይህን የሰራህልን አንተ ነው። እጆች ሰርተዋል። አቅም የሆንክልን አንተ ነህ። ጉልበት የሆንክልን አንተ ነህ። ባጀት የሆንክልን አንተ ነህ። ሰላም የሰጠን አንተ ነህ። እረፍት የሰጠን አንተ ነህ። እግዚአብሔር አባት ሆይ ከጠባብ ወደ ሰፊ ስፍራ ያሻገርከን ያወጣህን እግዚአብሔር አንተ ነህ። ክብር በሰማይ በምድር ለስምህ ይሁን። መንፈስ ቅዱስ እናመሰግንሃለን። በዚህ ቦታ ላይ ያንተ እጅ ብቻ ይህንን አድርጋሃለች። ጣቲ እግዚአብሔር ክንድ ይህንን አድርጋሃለች። ቃሊ እግዚአብሔር አምላካችን በእኛ ላይ ተፈጽሞ አይተናል። ስለዚህ እናመሰግናለን። ፈጥቀን ደግሞ ወድቀን ለስምህ ክብር እንሰጣለን። በኢየሱስ ክርስቶስ ስም ክብር ለስምህ ይሁን። ለዚህ ህንፃ ውበት እዚህ መድረስ ትልቅ አስተዋጽኦ ካበረከቱ ሰዎች መካከል ቢሾፕ ተገኛ ቡቴ ተመላልሶ ግዢውን በማስፈጸም
እስከ ክፍለ ሀገር ድረስ በመሄድ እንዲሁም ደግሞ የዚች የቤተ ክርስቲያን የህንፃ ግዢ ኮሚቴዎች፣ የዚህ የቤተ ክርስቲያን አመራር ቦርድ፣ ሙሉ ጊዜ አገልጋዮች እዚህ ቦታ ላይ ያሉ ምእመናን በአጠቃላይ ገንዘባቸውና ጉልበታቸውን ኢንቨስት በማድረግ በዚህ አይነት ሁኔታ ተጠናቆ ውበቱን እንዲይዝ ያደረጉት ተሳትፎ ችላ የሚባል አይደለም። ይሄ ሁሉ ውበት ተሰርቶ ረጅም ጊዜ የፈጀ ይመስላል። በአንድ ዓመት ጊዜ ውስጥ እጅግ በጣም ፈጣንና ቀልጣፋ በሆነ አሰራር የሰሩ እነዚህ አገልጋዮች፣ መሪዎች፣ የህንፃ ኮሚቴዎችና አባላት ምስጋና ይገባቸዋል። ከሁሉ በላይ ለዚህ ህንፃ ስኬት ለእግዚአብሔር ቤት ስራና አገልግሎት ይውል ዘንድ ትልቁንና የላዩን ድርሻ የሚወስደው ጌታ እግዚአብሔር አምላካችንን ልናመሰግን እንወዳለን። ክብር ለጌታ ይሁን።